ተው ጠላት እኔ ልሙትልሽ ጨርሼ ባጣሽ እውነቱን ልንገርሽ እኔ ያየሁትን የምፈልገው አንተን ነው እኔ የምፈልገውን ደግሞ ከሷ አላገኘሁም ምንድነው ከሷ ያላገኘሁበትን ምክንያት እኔ ባይኖቼ ያየሁትን ነገር ስላገኘሁ ያየሁትን ነገር ላንቺ ማሳየት አልፈልግም እንደኔ እንድታዝኝ አልፈልግም በቃ ኧረ ተው በጌታ እሺ አትረበሺ አንቺ ተረጋጊሽ አይደለም እኔ እንደዚህ እንዲሆን አልፈልግም እሱ ክርስቶስ አንቺን ያረጋጋ ጌታ ሆይ ምን አይነት ፈተና ነው ጌታ ሆይ ጠልቶኛል በዚህ ያህል ደግሞ እንደዚህ እንዲሆን እሺ አንቺ ተረጋጊልኝ ጦስ ይሄ ነው ቤቱ እንደሞ ማሚ አሁን እኔ ባልኖር አይደል ላስቀባሽ ነው ቤት ያለኝ ተለበልሽና ከዛ አንቺ ከሱ ጋር እኔ መግባት አልፈልግም ማሚ አትገቢም ወደ ቤት አሁን አይ እኔ አልገባም ማሚ እኔ አልገባም ማሚ እንግባ እኔ አልገባም ማሚ እኔ ካለው ረብሻ ነው የሚነሳው ማሚ እኔ ደግሞ ጸብ እንዲነሳ አልፈልግም ወይ እናንተ እናንተ አውሩና እንግባ እኔ እንትን እላለሁ ማሚ እኔ ብሄድ ይሻላል እንግባ ብንገባ ይሻላል አንድ ላይ ብንሆን ይሻላል ግን ደግሞ እኔ ልክ ሲያየኝ ጸብ ነው የሚነሳው በቃ እኔ ልክ ሲያየኝ የሚነሳው እንትን ነው መጨቃጨቅ ምናምን መጨቃጨቅ አልፈልግም አንቺ ላስገባሽ ተኝቶ ነው እንጃ ኧረ ክፈት እስካሁን ተኝተሃል ሰላም ለዚህ ሰላም በለኛ ደህና ነህ እንዴት መጣሽ እንዴት ነህ ማሚ በቃ ልሂድ አይ እኔ ኧረ ነይ ግቢ ማሚ ልሂድ ነው ማሰራ ነው አንተ ኧረ ነይ ግቢ በጌታ በቃ ነይ ግቢ ሰላም ይሻላል ነው እስኪ ደህና ነህ ምንድን ነው የሆንከው ምንም እኮ አልሆንኩም እናቴ ለምን መጣሽ ደህና ነህ ግን ደህና ነኝ ለምን መጣሽ ኧረ በህልም ማስጨነቅከኝ እኮ ተጨንቄ ነው የመጣሁት እሷ ደውላለሽ እና ቆይ ደህና ነህ ግን እኔ ደህና ነኝ እናቴ ምንም እኮ አልሆንኩም ለምን መጣሽ ሳልደውልልሽ እኔ እንቅልፍ አጣሁ እኮ ሰላም አጣሁ ደግሞ ህልምም ማስጨነቅከኝ በህልም ደህና ነህ ግን እኔ ደህና አይደለም ምንድነው እስኪ ቁጭ በይ ነይ እስኪ ቁጭ በይ ችግር የለውም ቁጭ በይ ምንድነው ችግሩ ደህና ናችሁ ምንድነው ደህና ነህ ግን እኔ ደህና ነኝ እናቴ ለምን መጣሽ ምንድነው ግን ምን ሆነህ ነው ሳትነጂ ዝም ብለሽ ታጨምጪ እንዴ ታዲያ እኔ ህልም ያስጨነቅከኝ እኮ በዝም ብሎ እንደዚህ አይሻልም ኧረ አይሻልም ደህና ነህ ግን ደህና በሆንኩ ሰዓት አትመጪም ምንድነው ችግሩ ኧረ ምንም ችግር የለም ችግር ሲኖር ብቻ ነው የምትመጪው እና ምንድነው ሰላም አይደላችሁ ዝም ብሎ አለ ጠይቂ አለ ምንም የሆነ ነገር አይበል ማሚ ጠይቂው አለ ቤተሰብ ጋር መሄድ የሌለበት ነገር ቤተሰብ ጋር አይሄድም በቃ ማሚ በጣም አስጨነቀችኝ ከዛ እንድትጨነቅ አልፈለኩም መምጣቷ ደግሞ የሚጠቅም ነገር ነው እንጂ ምንም የሚጎዳ ነገር አይደለም እኔ መምጣቴ እንደውም ደስ ብሎኛል ይጠቅማል አሁን ምንድነው ችግር ምንድነው በቃ ማሚ ስጠይቀኝ ለዋሸት አልቻልኩም ምንድነው እና እኔ ምንም ችግር የለብኝም እና ምንድነው ችግራችንን ራሳችንን ተነጋግረን የፈታነው ነገር እና ምንድነው ችግሩ መች ፈታኸው ለማናገር እኔን ለማናገር ሁላ እኮ ዝግጁ አይደለም አንደኛ አሁን ያልገባሽ ነገር ምንም ነገር ብትልሽ የሆነ ነገር ብትልሽ እኔ በቃ ከውስጥ የወጣ ነገር ምንም ይወጣ ነገር የለም ምንድነው እሱ ችግሩ ምንድነው ለመናገር አትችልም ነው ሁለታችንም ችግር አለብን የራሳችን ችግር ምንም ችግር የለባትም እሱ ማያስማማ ችግር ነው ምንም ችግር የለባትም አሁን ችግርህ ምንድነው አዎ
ችግሩ አንተ ጋር ነው። ምንድነው ችግሩ? በቃ ችግሩ አንተ ጋር ነው። ምንድነው ሌላ ችግር አለ? ችግር አለብህ አንተ ጋር ነው ችግሩ። ነገር ተቀልሽ ማለት እኔ ነግሬያታለሁ። እየተፈጠረ ያለው ነገር ምክንያቱም ስነ ስርዓት ያለው ባህሪ እያሳየኸኝ አይደለም። ኦኬ አንቺ ነሽ ስነ ስርዓት ያለው ባህሪ እያሳየሽኝ። ምንድነው ችግርክ? ንገረኝ እስኪ። በቃ ችግራችንን ራሳችን ተነጋግረን የፈታነው ነገር ነው። ምንድነው የፈታህ? ሞክሪ በቃ። ምንድነው የፈታህ? አልፈልግም በቃ። እንዴት ነው የማትፈልገው? እንዴ በግድ ነው? አልፈልግም። እንዴት ይባላል እንዴ እንደዚህ? እግዚአብሔር ያጣመረው ሰው ሊለየው አይችልም። እሺ እኔ ለየሁት በቃ አይቻልም። ስለማይቻል አይሆንም። አንደኛ የሚያፈቅር ልጅ አለ። እሺ በቃ እኔ ከመንገድ ነው የመጣሁት። አሁን ስለመጣሽ በጣም አዝናለሁ እናቴ። በዚህ ሰዓት መምጣት አልነበረብሽ። ደክሞኛል። እኔና እሷ በቃ ተነጋግረን ጨርሰናል። ምንም ከኔ ጋር ምንም ማሚ ከኔ ጋር ምንም የተነጋገረው ነገር የለም እኮ ምንም በቃ ቃል የገባላት ከብዙ ጊዜ በኋላ እመጣለሁ ህይወታችንን እንቀይራለን ብላት እሺ ብላ ተስማምታ አብራው የሆነች ልጅ አልተስማማሁም ከማንም ጋር ለምንድን ነው የማይገባው? አሁን እሱ መጥቶ አብሬያት መሆን እፈልጋለሁ እያለ እኔ አልፈልግም ኧረ አይባልም አይልም። እሱም እንዳሌለም አይችልም። ሊያፈናቅል ኑሮዋን ቤቷን ሊያፈናቅል ቢሆንስ? ስለዚህ አይሆንም። እሷ እንደነገረችኝ ከሆነ የልጅነት ጓደኛ ማንም ሰው ይዛል። ጠይቄያት አልያዝኩም ማለችኝ እናት። ማንም ሰው ይዛል። ከልጅነት ለብቻ የሚያድግ ሰው የለም በኢትዮጵያ ምድር ላይ። ሁሉም በልጅነቱ ከልጆች ጋር ሁሉም ከልጅነቱ ከልጅ ጋር ነው የሚያድገው። ብቻዬን ያደግኩት ብቻዬን የተወለድኩት ብቻዬን ነው ያደግከው ብቻህን ነው የተወለድከው ብቻህን ነው የተማርከው። አዎ ብቻዬን የተማርኩት ለብቻ ወንበር ተሰጥቶ ነው የተማርከው። እናቴ አሁን ምንም ነገር ለማስተካከል ተው በእግዚአብሔር ኧረ ተው። እኔ አይደለሁም እኮ እኔ ከሷ ጋር ጸብ አይደለሁም። እኮ እሺ ለምንድን ነው አብረኸኝ የማትሆነው? እኔ እኮ ያልገባኝ ነገር እኮ ለምን እስቲ ምክንያቱም ሰው አለ በህይወትሽ። ለምንድን ነው ሰውን ለማሳመን የምትሞክሪው? የለም በቃ ሰውን ለማሳመን ለምንድን ነው የምትሞክሪው? ተረዳ እስኪ። እኔ ዝም ስላልኩኝ ነው እንደሌላው ስላልተናገርኩኝ ነው። ከዚህ በላይ ሁሉ ነገር እኮ ከዚህ በላይ ምን ትናገራለህ? እኮ በቃ የተናገርኩት በጣም ብዙ ነገሮችን ምን ትናገራለህ? ከዚህ በላይ ኧረ ተው በእግዚአብሔር ተው። ቢያንስ እንኳን ማሚን ስማት ገብቶሃል አይደለ? ትወጂኛለሽ አይደል? እወድሃለሁ። ታምኚኛለሽ አይደል? ታውቂኛለሽ አይደል? የማይሆን ነገር አላደርግም በህይወቴ። የማይሆን ነገር ደግሞ አድርጌ ከሆነ ራሴ ተጸጽቼ እመለስበታለሁ። ነገር ግን ይሄ ነገር ደግሞ የማይሆን መልሶ አልታየኝም። ምክንያቱም አንደኛ ከብዙ ጊዜ በኋላ ከኔ ጋር አብራ እየሰራች ካንተ ጋር ስራ ነው የምትሰራው ከኔ ጋር ፍቅረኛዬ ናት ብላ ነግራኛለች አለኝ። እሺ እኔ ምን ልበል? አይሆንም የማይሆን ነገር ነው ማርዬ። ጡስ እኔ እወድሃለሁ ጌታ በእግዚአብሔር ይሄ የማይሆን ነገር ነው። ጡስ እኔ አልፈልግም። እወድሃለሁ። እሺ እኔም እወድሻለሁ እናቴ። እሺ እኔም እወድሻለሁ። ይሄ ነገር አይሆንም። ጡስ ፈጣሪ ምዬ ፍቅሬ ሙች ኧረ በጌታ ጦስ እናት አሳልፍ። ኧረ ጦስ ኧረ ተው በጌታ ጦስ። ብዬው በቃ እኔ ብቻዬ ተፈጥሬ ብቻዬ መሞት ያለብኝ ሰው ነኝ። ኧረ ተው ጠላትህ እኔ ልሙትልህ እኔ ተዋት በይ ሁሉ ማርዬ እኔ ልሙትልህ በእናትህ አይሆንም። ምንም ነገር መስማት አልፈልግም። እኔ ቤቴን ጥዬ የመጣሁት እኮ እናንተን ላስማማ ነው። ልጆቼ እነዛ እንደሆን ቆሮ ልጆች ትቼ በተኝ በድንገት ነው የወጣሁት እኮ። መምጣት አልነበረብሽም። በቃ አይሆንም። ዛሬ እናንተን ሳላስታርቅ በፍጹም ሊሆን አይችልም። በቃ አትወጣት እናቴ የማይሆን ነገር አይሆንም። በቃ እኔ ልጅሽ ነኝ አይደል? ታምኚኛለሽ አይደል? በቃ ታውቂኛለሽ። የማይሆን ነገር አይሆንም ነው በቃ። እኔም አይሆንም። እኔም ብዬሃለሁ። እኔ ደግሞ እናትህ ነኝ አይደል? እኔ ላስማማ መጣሁ እንጂ ልለያይ አልመጣሁም።
ስለዚህ አሁንም ቢሆን እሺ ልትለኝ ነው የምፈልገው እንጂ እምቢ ልትለኝ አልፈልግም። እኔ እና እሷ አልተጣላንም። በቃ ጸባዮች አይደለንም እኮ በሰላም በቃ ተለያይተናል። ጓደኛዬ ናት ጓደኛዋ ነው በቃ። በእግዚአብሔር ይሁንብህ አንተ ልጅ ተው እባክህ ተው። እሺ በለኝ ማርዬ፣ እንደሌላ ጊዜ እሺ በለኝ። እሺ ይበልክ፣ የሄድክበት ሁሉ እሺ ይልሃል። አንተ እኮ እኔ ሁሌም አታሳፍረኝም ልጄ አይደለህ ማርዬ። በሄድክበት ሁሉ እሺ ይበል፣ ጡቴ እሺ ይበል። እኔ ልትታረቁልኝ ነው የምፈልገው፣ ልትስማሙልኝ ነው እሺ ለምን አለልሽ? ምን የሚሆን ነገር ቢሆን እኮ እሺ ይሆናል። የማይሆን ነገር ከሆነ ደግሞ የማይሆን ነገር የለም። ይሆናል። እሺ ይሆናል፣ ይሆናል። የማይሆን ነገር ምንም ነገር የለም። አሁን ልትስማሙ ከተስማማችሁልኝ ነው እሺ ስትሉኝ ነው በቃ ስትታዘዙኝ ነው። አለያም ግን ምንም እረፍት የለኝም። እኔ የባሰ ጭንቀት ነው የምሆነው። ስለዚህ በቃ እሺ በቃ አይደለም። እሺ ይፈታል፣ ሁሉም ነገር ይስተካከላል። ቁልፉን ስጪኝ። አይሆንም። እሺ ብለኸኝ ስንስማማ ያለው ነገር ስንፈታ ነው በቃ ችግሩ ከተፈታ ይሆናል። እሺ በለኝና በቃ እሺ በለኛ በቃ። እሺ ብዬሻለሁ እኮ ቁልፉን ስጪኝ። እሺ እናቴ እናውራ በእናትህ። እሺ ምንም ማወራው ነገር የለኝም እናቴ። በቃ እኔ አውርቼ ጨርሻለሁ። ምንም ማወራው ነገር የለኝም። ጡስ በእግዚአብሔር ጡስ እሺ ልትለኝ ይገባል። እኔ ቤቴን ትቼ ልጆቼን ትቼ ነው የመጣሁት። እኔ ስንት ነገር ትቼ ነው የመጣሁት እንዴ አንተ። እኔ ልጆች እነዛ ደንቆሮ ልጆች ከብቶቼን ትቼ እናንተ ላስማማ እንጂ የመጣሁት እናንተን ላለያይ እናንተን ልገፍ እንትን ልል አይደለም። በመሃላችሁ ገብቼ ላስታርቅ ነው የመጣሁት። እሺ በለኝ፣ ያለውን ችግር ፍታልኝ። እሺ ነይ፣ አንቺ ማታውቂው ነገር አለ። ነይ ቁጭ በይና ልንገርሽ። እሺ አውራኝ። እኔ ልጅሽ ነኝ አይደል? እሺ በቃ ውስጥ ያላመነውን ነገር ውስጥ ያላመነበትን ነገር መኖር አልፈልግም። ውስጤ ሁሌ በተጠራጣሪ ሆኖ ሁሌ እሷን እንደ ውሸታም ሁሌ የሆነ ነገር እንዳለ ውስጤ ላሳምነው አልፈልግም አይደል? እኔ ልጅሽ ነኝ። ዛሬ ይህን ነገር ካልተው ነው ነገ ደግሞ ትዳራችንን ሁላ ትዳር ውስጥ እንኳን ብንገባ ይሄ ትዳር ይፈርሳል። መፍታት እኮ እንችላለን። ለምንድን ነው በቃ ነገር ይፈታል። የማይፈታ ነገር የለም። አንቺና እኔ ኖርማል በቃ ጀስት ኖርማል መሆን አለብን። እሺ ማሚ ለምን መጣች? በቃ ባጉል የጠራሽበት ምክንያት እንኳን ለኔ ካላቀ ምክንያቱም ማለት ነው እኔ እናንተ እንድንስማማ ነው። ምንም እሺ እኔ ተስማማ የማይሆን ነገር እያደረግክ ነው። ከኔ ጋር እንደበፊቱ መሆን አለብህ። በቃ ያ ደግሞ ግዴታ ነው። ኧረ በዝግ ነበርን እንሆናለን። እኔ እናንተ ፍቅረኛ ማቾች እንሆናለን። እኔ እንደሌላ ሰው ክፉ ሆነሽብኝ ወይ እኔ ክፉ ሆኜብሽ አይደለም አይደል? ነገር ግን በኖርማል ወይ ሌላ ሰው ብሎ ነገር የለም። እኔ ህይወቴ ውስጥ ማንም የለም እያልኩ ነው አይደለ? የለም እስካለች የለም ነው። የኔ ህይወት ነው። እኔ ነኝ ራሴ ህይወቴን ማውቀው። አሁን ላይ መጥቶ እኔን እየረበሸኝ ነው፣ እኔን እያሰቃየኝ ነው፣ እኔን እንቅልፍ እየነሳኝ ነው ያለው። ለምን ሌላ ሰው በማላችሁ እንዲገባ ታደርጋለህ? ለምን ታዳምጣለህ? እኔ አልሰማሁም፣ አንቺ ትሰሚያለሽ። ከሆነ አንድ አመት ከምናምን አብሬ ከቆየሁት ይልቅ ትላንትና ተነስቶክ እኔ እሷ ፍቅረኛ ነኝ የሆነ ነገር ስላለ እሱን ነው የምታምነው? እኔን ነው የምታምነው? አዎ ያየሁትን ነገር እሱ ማን ስለሆነ ነው? አንቺ እንዳላምንሽ ያደረግሽኝ ራስሽ ነሽ። አንደኛ ዋሸሽኝ። ዋሸቴ ልጁ በህይወታችን ስለማይመጣ ጥቅም የለውም። በቃ ምንም ጥቅም ያለው ነገር አይደለም። ከሚፈልገው ሰው ጋር ሲኖር ምንጊዜም ተቀናቃኝ ምንጊዜም ይኖራል። ለምሳሌ በመሃል ጣልቃ ገብ ሰው ሊኖር ይችላል። መልካም ነገር ሊያፈርስ፣ መልካም ነገር ሊበትን የሚገባ ሰው ሊኖር ይችላል። አይደለም አይኖርም፣ የለም። የትምህርት ቤት ጓደኛ አሁን ፍቅረኛዬ ነው ብዬ ሊይዘው ይገባል እንዴ? ፍቅረኛዬ ብላ እኮ የያዘችህ አንተ ነው። በቃ እንዴት ነው ማይገባ? ሌላ ሰው ላይ እየገባው እኮ ነው ያለው። በቃ ገብቶሃል አይደለ? ነገር ለምንድን ነው የማትረዳው? ሰይጣናዊ ሰው። እኔ አንቺን ማስከፋትም ማሳዘንም አልፈልግም። ምክንያቱም እኔ የወሰንኩትን ውሳኔ ትቀበያለሽ፣ ታምኝበታለሽ ብዬ ነው ማሰብ። መቼም ከኔ ተቃራኒ ጎን ትቆሚያለሽ ብዬ አላስብም። ለኔ ህይወት የምታስቢ ከሆነ ቁልፉን ስጪ።
እኮ እኔ ስለማስብ አይደል እንደ ከዛ ጋር ተንጠልጥዬ ልጆቼን በትኜ የመጣሁት። ለምንድነው የማይገባኝ? እናንተ እንድንለያይ ማንንም አይፈልግም። ቡታጀራ ታደርሰኛለህ። እኔ አሁንስ አልሄድም። ለምንድነው የማይገባ? ከኔ እናንተ መለያየት የለብንም። እኔ ላስማማ ነው የመጣሁት፣ ላስታርቅ ነው የመጣሁት። እኔ ሳላፈቅራት ቀርቼ ይመስልሻል? እኔ ሳልወዳት ይመስልሻል? እኔ አላፈቅራት ምን ያልወዳት ነው? ህልሜን ሁሉ አስጨንቆኝ ነው በድንገት። ዛሬማ እሱ ጋር መድረስ አለብኝ፣ እንደዚህ ማየት አለብኝ። መቼም የእናትና የልጅ ሆድ ይለያያል። አንተ ያው ልጅ ጨካኝ ነው የሚባለው ነገር አለ። እኔ ግን እናትነት ሆዴ አላስችል ብሎኝ ከብቴ ልጆቼን በትኜ ነው የመጣሁት ላስማማችሁ፣ ላስታርቃችሁ። ስለዚህ ምንድነው ችግሩ? ይሄ ሰው መሀላችሁ ላይ አውጡት ነው። በቃ ይወጣል። ለምንድነው የማይወጣው? በእኔ ህይወት ላይ የለም። እኔ አላፈቅረውም። ማሚ ምንድነው የሚገባው? እኔ አላፈቅረውም። እሷ እስካላፈቀረችው እሷ እስካልወደደች እሷ አይደለም እየነገርኩሽ ያለው ከኔ በፊት ፍቅረኛዋ ነበረ እና ድሮ የእሷን ህይወት እኮ ሊበትን ነው እንዴ? ከማትፈልገው ሰው ጋር መሆን አለባት እንዴ? አልፈልግም። ምን ያንተ ነው የምፈልገው? አልፈልግም። አላፈቅረውም። መጀመሪያስ ድሮ ምን ሆነክ ነው? ያለፈ ታሪክ ነው አይደለም? በቃ ካንተ በፊት የሆነ ነገር ነው። አንተ ከልጅነቷ ጋር ቆይ ጭቃ ስትጫወትም አብሯት ከተጫወተ ወድሻለሁ ካላት፣ ስለዚህ አሁን እኔ ልጆቼን በትኜ የመጣሁት እኮ እናንተን ለማስታረቅ ስለሆነ አሁን እሷ የማትወደው ሰው የማትፈልገው ሰው አንድ ላይ መሆን የለባትም። አልፈልገውም፣ አላፈቅረውም። ለምንድነው የማይገባው? እኔ ያየሁትን ነገር ብታይ የምትፈልገውን ማጣት የለባትም። ብዙ አመት አይደለም፣ ህፃን ሆነ አይደለም፣ 1 አመት ነው። ከ1 አመት በፊት ስለዚህ እኔ ያየሁትን የምትፈልገው አንተን ነው። እኔ የምፈልገውን ደግሞ ከሷ አላገኘሁም። ምንድነው ከሷ ያላገኘሁበትን ምክንያት እኔ ባይኖቼ ያየሁትን ነገር ያየሁትን ነገር ላንቺ ማሳየት አልፈልግም። እንደኔ እንድታዝኝ አልፈልግም። ኧረ ተው በጌታ ለምንድነው የማይገባው? ማርዬ ጦስ በጌታ ጦስ ተው በእናትህ። ኧረ ተው በጌታ አንተ አትረበሺ። እሺ አትረበሺ። አንቺ ተረጋጊሽ። አይደለም እኔ እንደዚህ እንደሆነ አልፈልግም። እሱ ክርስቶስ አንቺን ያረጋጋ። ጌታ ሆይ ምን አይነት ፈተና ነው ጌታ ሆይ። ጠልቶኛል። በዚህ ያህል ደግሞ እንደዚህ እንደሆነ እሺ አንቺ ተረጋጊልኝ ጦስሽ። አንቺ ከተረጋጋሽ እሱ መልሰዋል። ማን እየተረጋጋኩ አይደለም። እሺ በቃ እሺ አንቺ ተረጋጊልኝ ጦስሽ። አንቺ ተረጋጊልኝ። እሺ በቃ በመረጋጋት እኮ ነው ማንኛውም ነገር የሚሆነው። ካልተረጋጋን እኮ አይሆንም። የሚረጋጋ ካልተረጋጋን አይሆንም። ተረጋጉልኝ በጌታ። መሀላችሁ ላይ የገባ ሰይጣን እግዚአብሔር ይስበረው። አቦ ምን አይነት ፍጥነት ነው በጌታ። አሁን ፈጥኖ እኮ መውጣቱ ነው። እኔ አሁን ግራ ይገባል። በቃ አንቺ ተረጋጊልኝ ጦስሽ። አንቺ ተረጋጊልኝ ጦስሽ። አንቺ ተረጋጊ። አንቺ ከተረጋጋሽልኝ እሱ መልሰዋለሁ። እሺ እኔ እሱን መልሳለሁ። እኔ መልሳለሁ። በእኔ ላይ ጣዩ። በቃ እኔ መልሰዋለሁ። በቃ እሺ በቃ ጦስሽ አንቺ ተረጋጊ። ጦስሽ አንቺ ተረጋጊ። የሆነው ነገር እኔ መልሳለሁ። በቃ አሁን እሱ ፈጥኖ ማውጣቱ ነው እንጂ ሌላ ምንም። በቃ አይዞሽ በቃ እሺ በቃ አይዞሽ። እኔ መልሰዋለሁ። አይደለም እኔ ምን ማድረግ ነው ያለብኝ? እሱን ማውራት አልፈልግም ማሚ። እኔ እንዴ ላናግረው? አንቺ ተረጋጊ። እኔ መልሰዋለሁ ብዬሻለሁ። እንደምንም ብዬ መልሰዋለሁ። በቃ መልሰው ከወጣ እንዴት ነው የሚመለሰው? እንዴት ነው መልሰዋለሁ? በቃ መልሳለሁ። እግዚአብሔርን ይዤ መልሰዋለሁ። አንቺ ተረጋጊ። ሌላ ውስጥ አትግቢ ጦስሽ። በቃ ወደ ሌላ ውስጥ እንዳትገቢ። በቃ አትግቢ ብቻ። አልፈልግሽም እያለኝ ነው እሱ ከራሱ እየለየኝ። እኔ እንዴት አብሬ ሊሆን እችላለሁ? እኔ አስተካክላለሁ። የሚሆነው ነገር ሁሉ ሰምቼዋለሁ። ስለዚህ እኔ አስተካክላለሁ። ሌላ ነገር እንደሆነ አውቄዋለሁ። አስረዳዋለሁ። እኔ አስረዳዋለሁ። በቃ እኔ አስረዳዋለሁ። ማውራቱ ላኩ አይችልም እኮ የማውራት ፈቃደኛ እኮ አይደለም ማሚ። በቃ አንቺን ላኩ እየሰማሽ እኮ አይደለም። በቃ ምን ባደርግ ነው ምን ባደርግ ነው? እኔ ለመመለስ እፈልጋለሁ። መልሰዋለሁ።
መልሰዋለሁ። የማይመለስበት ነገር የለም። እግዚአብሔርን ይዤ እኔ መልሰዋለሁ። አንቺ ተረጋጊ። በመካከላችሁ ያለ ሰይጣን እግዚአብሔር ይስበረው፣ እግዚአብሔር ያርቀው። እሱ ይሄ መሀላ የገባው ሰይጣን እግዚአብሔር ይምታው እና ይመለሳል። አንቺም ተረጋጊ። ይሄ ያለኝ ብለሽ ደግሞ እንትን አትበይ። እንደኔ በቃ ደከመኝ። አይሰማሽ። አሁን ብቻ እኮ አይደለም ማሚ፣ ስንቴ እኮ ንግግሩን ነገር አይሰማሽ። እንዴት ላይሰማኝ ይችላል? እናቴ እንዴት ነው የማይሰማኝ? ተይው በቃ እኔ መልሰዋለሁ። ይሰማሻል፣ ግን ያው አውቃለሁ፣ እረዳለሁ። ግን ያው አንቺ ተይው። ከተውነው ሁሉ ነገር ይተውልናል። ክርስቶስ እኮ የተሰቀለው ለኛ ኃጢአት አይደለም። ያበላሽው እኮ ነው ማሚ። በቃ የሱ ህይወት እየበጠበጥኩት እኮ ነው ያለሁት። በቃ እንደዛ እያሰበ ነው። አልበጠበጥሽው። ምን ያውቃለሁ? እኔ የሆንኩበት እኮ ነው አይደለም። ምን ያውቃለሁ? እኔ ስለማውቅ አይደለም። አይሆንም። ብድግ ብዬ በድንገት ተነስቼ የመጣሁት እናንተን ላስማማ እንጂ እናንተን ላለያይ አይደለም የመጣሁት። ግን ደግሞ ማሚ እሱ ሊረዳኝ ዝግጁ አይደለም። ምንም እየተረዳኝ አይደለም። በቃ እየሰማሁ አይደለም። እናንተ ልትስማሙልኝ ነው። ቆይ ተረጅኝ። እናንተ ልትስማሙልኝ ነው። እሱም አንቺ እሱ ሄዷል። እስኪ እኔ እዚህ ከሆንኩኝ ድጋሚ እሱ ሲመጣ ጭቅጭቅ ነው ማሚ። በቃ እስቲ ቆይስ፣ ተረጋጊና ቁጭ በይ። ተረጋጊ እስቲ ተረጋጉ። እስቲ ሰላም አውርዱ። እስቲ አንዳችሁ አብርዱ። አንድ ሰው ካበረደ ይበርዳል ነገሩ። እኔ እኮ አብርጂ እኮ ነው እንድትመጪው ላኩ የፈለኩት እኮ አብርጂው። ነገሮችን ሁሉ አትስቀሉት። እሱ ሰቅሎታል። እሱ ሰላም አይደለም። እሱ ሰላማዊ አይመስለኝም። እንዲዘሉ ይወጣ። በቃ እሺ